ለዛ ነው ማርትዬና መቶ ሆዮ ሰላማትኝም እንዴ ብሎ እኔ ደነገጥኩ። ቀጥ ነው ያልኩትኝ እኔ መቶ ሲያቅፈኝ ሁሉ እንዴና ደህና ነው ሰው እኮ ይላል አይደል? ደንግጬ ነው ቀጥ ብዬ ቆንኩት። ከዛ ገባውና ቀጥታ ወደ ጸሎት ቤት ገብቼ እውነት ሰማቷን ቀጥታ ጸሎት ቤት ገብቼ ሰማቷ ክብር ምስጋና ይግባሽ እናት ያልኩኝ። ከዛ ግን ደውሎ ለልጆቼ እየመጣው ነው ሲላቸው እንዳልሽው ግቢውን ያ የተጣላችሁ ሰው ሲመጣ እንኳን እረጫጩ ቅድሚያ ግቢውን እንዳላልኩ ረጭቻለሁ። አላሽሽም ከከተንበሪ ውጭ ሁሉ ወጥቼ ከግቢው ሁሉ ወጥቼ የረጫጨውት ሁሉ እየመጣው ነው። እንደዚህ አይነት ቦታ ደረስኩ እንዲደረስኩ ሲላቸው አውጥቼ ግቢ አልቀረ ቤት አልቀረ መኝታ አልቀረ እንዳለን የረጫጨውት ውጪ ደጁን ሁሉ የረጫውት እህቴ እሰይ ለለለለ ነው እንግዲህ። አዎ አንድ ነገር አንድ የረሷት ነገር ወንበሩ ላይ የሚቀመጥበት ወንበር አለ። እዛ ላይ አርከፍክፌበት ነበር። አንድ የገረመኝ ነገር በእውነት እልሻለሁ እህቴ ይሄን ወንበር አንሱና ሌላ ወንበር አስቀምጡልኝ አላቸው። ወንበሩ ላይ አርከፍክፌበት ነበር። አልተቀመጠበትም ማርትዬ አልተቀመጠበትም። ሌላ ወንበር ስጡኝ አለ። ሌላ ወንበር ስጡኝ አለ። የሚገርም ዞሮ ዞሮ ከዛ እኔ ተቀደድኩ ቅፍ አርጎሻል። ዞሮ ዞሮ አረገኝ ማርትዬ እቅፍ እንደ ድሮ አቀፈኝ እህቴ። በእውነት እልሻለሁ እህቴ በእውነት 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 እውነት ማርትዬ እኔ አሁንም ደግሜ እውነቴን ነው የምልሽ መከራም ደስታም ያለ ነው ነው የምለው ማይገኝናት በእውነት እኔ ነኝ የማውቀው ውስጤን በእውነት በሁለት ነገር እንዴት እጎዳለሁ ነው ያልኩት። በሁለት ነገር እንዴት እጎዳለሁ ነው ያልኩት። በእውነት ልጄንም አጥቼ እንዴት ዳሪ ይበተናል። ይሄን ነገር እቺ ልጅ የምትለው ነገር በሙሉ ማድረግ አለብኛል። እኔ አልዋሽሽም እጄ ላይ ሳንቲም እንኳን የለኝም ነበር ማርትዬ እምገዛበት። ሰማዕቷ ምስክሬ ነች። ሰማዕቷ በምታውቀው እህቴ እጄ ላይ ሳንቲም መሹፉ አቋርጦብኝ ነበር። አይገርምሽም? መሹፍ የልጆች መሹፍ አቁሞብኝ ነበር። በእውነት እልሻለሁ ውሃ ቀዝቃዛ ውሃ እየሸጥኩ ነበር ልጆቼን የትራንስፖርት ሰጥቼ የምልካቸው የነበረው እህቴ። እውነቴን ነው የምልሽ የምትግባባኝ ልጅ ነች።